አሁንም ቢሆን በዋስ የወጣው እኮ ማለት ነው እሱ ላይ ማስረጃ በደንብ እስከምናጠናቀርበት ድረስ ነው በዋስ መውጣቱን የረሳሁት እንዳይመስልሽ አንተ ስነ ስርዓት ይኑር ተቀመጪ አልቀመጥም ተከበር እኔ ከዚህ ታስወጣኛለህ ከዚህ ልታስወጣኝ አልቀመጥም ቁጭ በይ መሳይ ለምን አልታሰረም የሚለው ነገር ነው እንዴት ሳይታሰር ቀረ የሚለው ነው ወደ ቤተሰቦች ያው መሳይን እንግዲህ ለህግ አካላት አሳልፈን ሰተነው ነበር በቃ ቸግሮኝ ነው ያን ሰዓት ያንን ያደረኩት ይሄን ተረድቻለሁ አስረድቻለሁ መሳይ በራሱ ስም ድርጅት አለው እያልሽኝ አወላ አንተንም እሱንም እኩል በቃ አቅፌ ውስጥ ሳላደርግ እንዳልሞት ነው የምፈራው የመሳይ መታገት ልጅሽ አለበት የለበትም ንገሪኝ ያቻ ክስናት እዚህ ሁላ ነገር ያደረሰች ቆይ አሁን ስለሱ እናረጋጋውና እሺ እሷ ድሮ እሷ ለጥፋቷ እየተቀጣች ነው ያለችው አሁን እስር ቤት ነው ያለችው አይደለም እሱን ሁላችን የምናውቀው ነገር ነው ላንተም ቢሆን እኮ ወንድም ነው ሴትዮ ስነ ስርዓት እባክህ ላንተም ቢሆን እኮ ወንድም ነው እንዴ ወንድምህ ነው አትበይ ወንድምህ ነው ላንተም ቢሆን አይመለከትሽም ስለዚህ ጉዳይ አክስቴ ታስራለች እያንዳንዱን ነገር እንግዲህ ወንጀሏን ራሷ በገዛ አፏ አምና እንግዲህ ሁሉንም ነገር ታስራለች ወንድምህ ነው የሚለውን ነገር ደጋግመሽ አታውሪብኝ ትሰሚኛለሽ አይደለ እኔ እንደሱ አይነት ወንድም የለኝም አለክ ወንድምህ ነው በቃ ወንድምህ ነው ወንድምህ ጠላም እዚህ ጋር ወንድምህ ነው ወለዳችን ብቻ ነው ከዛ በኋላ የለም እኔ አላቀውም አያቀኝም ትሰሚኛለሽ አይደል እኔ የማውቀው ሰው መሳይ ወንጀለኛ ሰው ነው ዝም በያልኩሽ ፍራትሽን ያጂ አትገቢያለሁ ታኝ አትገኝ እዚህ አንቺ ጋር እዚህ አይደለም የምነጋገረው ነው ውጭ ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምን ቆያችሁ ዳኒ ነኝ ውድ ቤተሰቦች ዛሬ እንግዲህ በአዲስ ቪዲዮ በድጋሚ ተመልሰናል ውድ ቤተሰቦች እንግዲህ እና ሄለን እንዲሁም ከነ ኤርሚያስ ጋር ከዛም በመቀጠል ደግሞ ከሄለን እህት ጋርም እንግዲህ የነበረንን ቆይታ እንግዲህ ያያችሁት ነበር ከዚህ በፊት በለቀቅነው ቪዲዮ እንግዲህ ውድ ቤተሰቦች ያው ከሄለን እህት ጋር ምንም በሰላማዊ መንገድ አይደለም ነገሮችን የጨረስነው ምንድነው ስለሷ ብዙ ነገሮች ለማጣራት ሞክረናል ያገኘናቸው ነገሮችም እንግዲህ ውድ ቤተሰቦች ያን ያክል ብዙም እሷ ከነገሩ ጋር የሚያያይዛት የሚያገናኛት ነገር የለም ጀስት በቃ እህትየዋ የሷ እህት እንግዲህ ሄለን ብዙ ነገሮችን እንዳልተቀበለች ቤተሰብ የሚላትን እንግዲህ እንዳልሰማችም ነበር ስታወራን የነበረው ውድ ቤተሰቦቻችን እንግዲህ ውድ ቤተሰቦች ከዛም በመቀጠል እንግዲህ ስለ ሄለን ስናወራ እንግዲህ ሄለን አሁን ያለችበት ሁኔታ በመጋዘን ውስጥ ትገኛለች እንግዲህ አንዳንድ ነገሮችን እንግዲህ ለማወጣጣት ሞክረናል ግን ደግሞ ከዛም በመቀጠል ምንም እሷ ልታወራልን የምፈልገው ነገር እንደሌለ ከዛ ውጪ ከነገረችን ነገር ውጪ ምንም እንደሌለ ነው እንግዲህ በጣም በተደጋጋሚ ስታወራ የነበረው ውድ ቤተሰቦች እንግዲህ ዛሬ መሳይ ከጠፋ እንግዲህ 5ኛ ቀን ሞልቶታል ውድ ቤተሰቦች ያው ነገሮችን እንግዲህ ግልጽ ማድረግ ያለብን ሰዓት የመጣ ይመስለኛል ምንድነው አንዳንድ ነገሮች ውድ ቤተሰቦች ጊዜ በሄደ ቁጥር መረጃዎች ሊሸሹ ይችላሉ ይሄንንም እንግዲህ በማሰብ እኛ በጣም በፍጥነት እንግዲህ ነገሮችን ለማጣራት እየሞከረን እንገኛለን ማለት ነው ውድ ቤተሰቦች ያሉትን ነገሮች እንግዲህ እየተከታተልን ለእናንተ የምናሳውቃቸው ይሆናል ከዛም በፊት ደግሞ እንግዲህ አንድ ለእናንተ ግልጽ ማድረግ የነበረብን ነገር ነበረ በባለፈው ቪዲዮ ሳንናገረው ነው ቀጥታ ወደ ጉዳያችን የገባ ነው ምንድነው ውድ ቤተሰቦች መሳይ ለምን አልታሰረም የሚለው ነገር ነው እንዴት ሳይታሰር ቀረ የሚለው ነው ውድ ቤተሰቦች ያው መሳይን እንግዲህ ለህግ አካላት አሳልፈን ሰተነው ነበር ያኔ በተደረገው ነገር ማለት ነው ግን ደግሞ ውድ ቤተሰቦች በቂ እሱን እስር ቤት አስጥሎ ሊያስቀር የሚችል ነገር በቂ የሆነ መረጃና ማስረጃ እንግዲህ እያሰባሰብን በነበረበት ሰዓት ነው ነገሮችን ሃንድል ማድረግ በነበረብን ሰዓት እንግዲህ መሳይም የዋስ መብቱ ተጠብቆለት እንግዲህ ከፍርድ ቤት እንግዲህ በነፃነት የወጣው ማለት ነው ያው በዋስትና ነበር የወጣው ለዛም ነው እንግዲህ መሳይ ተፈቶ የነበረው ያው ይሄም የናንተም ጥያቄም ስለነበረ ነው ውድ ቤተሰቦች እንዴት ወጣ የሚለው ነገር እንደሚያሳስባችሁ እናውቅ ነበር ግን ደግሞ በሰዓቱ ያው ከነበረው ሁኔታ አንፃር እንግዲህ ሳንነግራችሁ ነው ለናንተ ቀጥታ ወደ ጉዳዩ የገባ ነው ስለዚህ ውድ ቤተሰቦች ያው የመሳይ መፈታት ጉዳይ ምንድነው በቂ የሆነ መረጃና ማስረጃ እየሰበሰብን ባለንበት ሰዓት ያው ለፍርድ ቤት እንግዲህ አሳልፈን ለህግ አካላት አሳልፈን ከሰጠነው በኋላ እነሱም ያው በቂ የሆነ ነገር እጃቸው ላይ ስላልነበረ እሱን በዋስ የመፍታት ግዴታ እንግዲህ ተጥሎባቸው ነው እሱን በዋስ ወጥቶ እንግዲህ ያለውን ነገር እንግዲህ እየተከታተለን የምንገኘው ግን ደግሞ ወደ ቤተሰቦች ገና ለገና በዋስ ወጥቷልና እኛ ስለሱ የኛ ባሎች ስለሱ ምንም አይነት የመፈለግ ስለሱ መረጃዎችን የማሰባሰብ ሁኔታቸውን እንግዲህ አቋርጠዋል ወይ ደግሞ ትተዋል ማለት አይደለም ብዙ ነገሮችን እያሰባሰብን ነው የምንገኘው እንዲሁም ደግሞ ወደ ቤተሰቦች ወደ መጨረሻ አካባቢ ደርሰናል ማለት ይቻላል ምንድነው እሱ የመሳይ ያለበትን ቦታ እንግዲህ
ከዛም በመቀጠል ስለሚሰራቸው ነገሮች እንግዲህ የተለያዩ አይነት ማስረጃዎችን እንግዲህ እጃችን እያስገባን በነበረበት ሰዓት ነው መሳይ ጠፍቷል የሚል ነገር ደግሞ ድጋሚ የሰማ ነው ማለት ነው። ስለዚህ ነገር እኔም አላቅም። ያው እንግዲህ ከእናንተ እኩል ነው የመሳይ እናት የሆኑት ወይዘሮ ትርንጎ መጥተው ከሳቸውም ጋር እንግዲህ ሄለንም መታ እንግዲህ ያለውን ነገር ድብልቅልቁን አውጥተው የነገሩን። እኛም ራሱ ይሄ ነገር በመሆኑ ደንግጠናል። በመጀመሪያ እንደውም እኛም ብዙ መረጃና ማስረጃዎችን እያገኘን ስለነበረ ከዛ ለማምለጥ የተደረገ ሴራ ነው ብለን አስበን ነበር። ግን ደግሞ ነገሩ አሁን ላይ በደረስንበት እንግዲህ የማጣራት ሁኔታ እንደዛ እንዳልሆነ ገምተናል። ስለዚህ ውድ ቤተሰቦች ያሉትን ነገሮች እንግዲህ እየተከታተልን እናሳውቃቸዋለን። መሳይ ያለበትን ቦታ እንግዲህ የኛ ባሎች በንቃት እንግዲህ እየፈለጉት ነው የሚገኙት። ስለዚህ ውድ ቤተሰቦች አሁን እንግዲህ በዋናነት በዛሬው ቪዲዮአችን የምናየው እዚህም ቦታ ላይ የተገኘንበት ነገር ምንድነው? ይሄ ግቢ እንግዲህ ለቀረጻ ያዘጋጀ ነው አንድ ግቢ ነው። በውስጡ የተለያዩ አይነት ክፍሎች አሉ። እንግዲህ ምንድነው ለመጋዘንነትም እንግዲህ የተጠቀምናቸው ክፍሎች አሉ። የመሳይ ፍቅረኛ የሆነችው ሄለንም እንግዲህ እዚህ ግቢ ውስጥ ነው አሁን ላይ ያስቀመጠናት። ከዛም በኋላ እንግዲህ በስተመጨረሻ እሷም አንድ ልነግራችሁ የምፈልገው ነገር አለ፣ ግን ደግሞ ካሜራም አብረታችሁ ነው ዳኒንም ጠርታችሁት እያንዳንዱ ነገር ለሱ መንገር የምፈልገው ብላናለች። ምን እንደሆነ እንግዲህ የምናውቀው ታሪክ የለም። ስለዚህ ወደ ውስጥ ገብተን እንግዲህ እሷ የምትለን እንሰማለን ማለት ነው። አይ ሆፕ ጠቃሚ የሆነ ነገር እንግዲህ እንደምትነግረን። ስለዚህ ውድ ቤተሰቦች አሁን ያው የመሳይ ፍቅረኛ የሆነችው ሴት እንግዲህ የምትነግረን ነገር ስላለ ወደ ውስጥ ገብተን ያሉትን ነገሮች እንከታተላለን። አብራችሁን ቆዩ። ውድ ቤተሰቦቻችን በድጋሚ ተመልሻለሁ። ያው በመግቢያ ላይ እንደተናገርኩት እንግዲህ ያው መጋዘን ውስጥ በነበረችበት ሰዓት ሄለን ማለት ነው አንዳንድ ነገሮችን ልናወጣጣት ሞክረን ነበር። ግን ደግሞ ያን ያክልም የምትናገረው ነገር እንደሌለ ምንም አይነት የተለየ ነገር እንደሌለ እንግዲህ ደጋግማ ስታወራ ነበረ። ማለትም ከኤርሚያስ ጋር ያለውም ነገር እንግዲህ ምንም እሱ ስለሚያወራው ነገር የማውቀው ታሪክ የለም። ግን ደግሞ ትክክለኛ እውነት ያለው እኔ ጋር ነው። ካላመናችሁኝ ደግሞ ማንንም ሄዳችሁ መጠየቅ ትችላላችሁ። እኔ በመሳይ ብዙ አይቻለሁ ምናምን እያለች የተለያዩ ነገሮችን እያወራች ቆይታለች። አሁን ደግሞ እንግዲህ ካሜራ ፊት መናገር የምፈልገው ነገር አለ ብላ ነው በስተመጨረሻ ወደዚህ አቅርቡኝ ብላ እንግዲህ በራሷ የመጣ ነው ማለት ነው። ወደ ቤተሰቦች ግን ደግሞ እኔም አንዳንድ እየሰራኋቸው ያሉ ስራዎች አሉ ከካሜራ ጀርባ እንግዲህ ከባልደረቦች ጋር በመሆን አንዳንድ ጉዳዮችን እያጤንን መረጃዎችን እያሰበሰብን ነው እንግዲህ የምንገኘው ማለት ነው። ወደ ቤተሰቦች አሁን በቀጥታ አጠር ያለ ግልጽነት የተሞላበት ቆይታ ነው ከአንቺ ጋር የምፈልገው። ይኸውልሽ ሄለን ሰዓቴን እንድታባክኝብኝ አልፈልግም። መናገር የምፈልገው ነገር አለ ስላልሽ ነው ካሜራ ደቅኜ ከምሰራው ስራ እንግዲህ አቋርጬ የመጣሁት። ግን ደግሞ ትክክለኛ ነገር የማትነግሪኝ ከሆነ በተለይ ትንሽ ውሸት ነገር ከመሰለኝ እኔ ደመነፍሴን የማምን ሰው ነኝ። ወደ ቤተሰቦች ይህን ነገር እናንተም ደጋግማችሁ ታውቃላችሁ፣ ደጋግሜ ተናግሬዋለሁኝም። እኔም ደመነፍሴን የማምን ሰው ነኝ። ትንሽ እንኳን ውሸት የመሰለ ነገር የምታወሪ ከሆነ ጭራሽ አልሰማሽም። እየሰማሽ ነው አይደል? ስለዚህ በቃ ቀጥታ ልትነግሪኝ ወደ ፈለግሽው ነገር እንድትገቢ ይፈልጋለሁ። እሺ እኔ ልነግር የፈለኩትና ላገኝህም ላውራህም የፈለኩት ምንድነው ስለመሳይ ነው። ስለመሳይ ምን ያለበትን ታውቂያለሽ ነው ወይስ ምንድነው? ማለት ውስጥም ራሱ መጋዘን ውስጥም ራሱ እያለን እኔ በመሳይ ብዙ አይቻለሁ፣ ግን ደግሞ መሳይ ታግቷል። እንደዚህ አይነት ነገር ነው ደጋግመሽ ስታወሪ የነበረው አይደለ? ታግቷል የሚለውን ነገር ከየት ነው ያመጣሽው? እኔ ሲጀመር ሙሉ ጥርጣሬን ራሱ ወደ አንቺ እንዳዞር እያደረግሽኝ ያለሽ አይደለም። በቃ በእኔ ቦታ ብትሆንም እኮ አንተ የምታደርገው ነገር ቢኖር ምንድን ነው የማደርገው? ታግቷል ማለት ነው የሆነ ከጠፋ ታግቷል ብዬ ነው የማስበው? ንገሪኝ። እንደዛ ነው አልታስብ የምትችለው? ለምን ምንም አይነት ማስረጃ ምንም አይነት ፍንጭ በሌለበት ቦታ ላይ ታግቷል የሚለውን ነገር ለምን አመጣሽ? ታዲያ ምን ላስብ ይችላል? ከታግቷል ውጪ ሌላ በጣም ብዙ ነገር ማሰብ ይቻላል። አዎ ግን በቃ ከአንተ ጋር ደግሞ ያለውን ኬስ ታውቃለህ። አውቃለሁ። እሺ እሱን ነገር ቆይ ሌላ ምሳሌ ሌላ ምክንያት ሌላ የምታስቢበት ምክንያት እኔ ልስጥሽ ካስፈለገ ደግሞ ለምንድን ነው ይሄ ነገር እኮ ወደ እኔ ከማምጣትም ይልቅ ደግሞ ሌላ ምክንያት አለ አይደለ? መሳይ ይሄን እኮ ብሩን ከሱ ጋር ተስማምቶ እኔን ክዶኝ ይሆናል ብለሽ ለምንድን ነው ያላሰብሽው? ንገሪኝ።
አይክደኝማ እንደማይክደኝ ስለ ለምን እሱም እኮ ሰው ነው አይደለም እንዴ? አዎ በዛ ላይ ደግሞ እኔን እስር ቤት የከተተ ሰው ነው አይደለም? ለብር ብሎ የማያደርገው ነገር እንደሌለ ደግሞ አንቺም ጠንቀቀሽ ታውቂያለሽ። አዎ ግን እኔን ደግሞ እንደዛ አያደርግም። ለምን ምን አለው አንቺ? እኔና መሳይ በጣም ብዙ ውጣ ውረዶችን አይተናል። በጣም ብዙ ነገር አሳልፈናል። እኔና መሳይ ያላየነው ነገር የለም። በቃ መሳይ ለኔ ስል ያልከፈለው ዋጋ የለም። በጣም ብዙ ነገር ነው የሆነው እኔና መሳይ። ቤተሰብ ማታግቢ ይሄ ልጅ አይሆንሽም ከሱ ራቂ ሲሉኝ ሁሉ ቤተሰብንም አልፈልግም ብዬ መርጬ የመጣሁት እሱን። ምን ማለት ነው ደግሞ ይሄ? ምክንያቱም ቤተሰቦቼ የማይፈልጉትም ነበር። ለምንድን ነው የማይፈልጉት? በቃ ቤተሰቦቼ የሱም ቤተሰብ መልካም ሰው አይደለም፣ ጥሩ ሰው አይደለም፣ እሱም ልጅ ጥሩ አይደለም፣ ላንቺ አይሆንሽም ብሎ ጭራሽ ነው እንዳገባውም እንድቀርበውም ሲጀመር እሱን እንደማውቀው ራሱ ሲያውቁ በጣም ነበረ ሁሉም። በተለይ እህቴ በጣም ነው የምጠለው ከምነግርህ በላይ እህቴ ትጠለዋለች። ቤተሰቦቼ ጭራሽ ነው እሱ የማይወዱት። ለምን ምን አድርጓቸዋል? ቤተሰቦችሽ ምን አድርጓቸው? ወይ በሆነ ነገር ተገናኝተዋል ወይስ ደግሞ ምንድነው? ስለ መሳይ ቤተሰቦች ምን ያውቃሉ ታዲያ? ምንም ያውቁት ነገር የለም ስለሱ ነው ያላቀም። በቃ ዝም ብለው ነው የሚያወሩት። ብቻ መሳይ ለኔ በጣም መልካም ሰው ነው። መልካምነቱም ስላሸነፈኝ ጭምር ነው እኔ ሁሉን ነገር ቤተሰቦቼንም ጓደኞቼንም ሁሉ ነገር ትቼ ወደሱ የመጣሁት። መሳይ ለኔ ያልከፈለልኝ ዋጋ የለም። ለዛም ነው ደግሞ ይሄን ነገር ላስብ ያልቻልኩት። እኔን ክዶ ካንተ ጋር ተስማምቶ ምናምን የሚለው ነገር አይምሮዬ ላይ ያልመጣው ለዛ ነው እንጂ ለዛ ነው። እኔ አሁንም ቢሆን ምንም ልታወሪ የፈለግሽው ነገር ምንም አልገባኝም። ይሄ ነገር ታዲያ ከመሳይ መጥፋትና መሳይ ካለበት ቦታ ጋር ምን የሚያገናኘው ነገር አለ? መሳይ ላንቺ መሆኑ ንገሪ። ላንቺ ጥሩ መሆኑ እሺ፣ ሚስቱ ነሽ፣ አግብቶሻል ወይ ደግሞ ቀለበት አድርጎልሻል። ታዲያ ይሄ ነገር ለኔ ምንም የሚጠቅመኝ ለኔ ነግርሃል ያልሽኝ ምንድነው? ንገሪ። እኔም ልነግርህ የፈለኩት ይሄን ነው። በቃ እኔ ምንም ነፃ ሰው እንደሆንኩ ነው። እኔ ምናልባት ጠርጥረህም ከሆነ ጠርጥሬ ከሆነ ሳይሆን አሁን ላይ ሁሉም ነገር ወደ አንቺ ነው እየጠቆመኝ ያለው። ትሰሚኛለሽ? ኤርሚያስ ሌላ ነገር ይላል። ከዛ ቀጥሎ ደግሞ አንቺን ሌላ ነገር ታወራለሽ። ከዛ ደግሞ ሌላ ሶስተኛ ሰው ደግሞ እህትሽ መታ ደግሞ በጣም ብዙ ነገሮችን ስትዘላብድ ነበር አይደለም? መሳይን ከመሬት ተነስታ ስጣላው እንደነበረ ነው እንግዲህ ነገረች። እሱ ለኛ ቤተሰብ ክብር የሚመጣን አይነት ሰው አይደለም። እሱ አይደለም እሱ ይቀርና ቤተሰቦቹ ራሱ ለኛ ቤተሰብ የሚመጣው አይነት ማናቸው? የናንተ ቤተሰቦች ንገሪኝ፣ ማናቸው የናንተ ቤተሰቦች? ለምንድን ነው ይሄን ያክል የጠላችሁት? እኔ ስለ ቤተሰቦች አላውቅም። እኔ ግን መሳይን በጣም ነው የምወደው። በቃ ለምንድን ነው ማታውቂው? የሚጠሉበትን ምክንያት እኮ ማወቅ አለብሽ አይደለም እንዴ? ግዴታ። ይሄንን ሰውዬ እኮ አግብተሽዋል አይደለም? አዎ፣ አይሆንሽም። በቃ እንደማይሆነኝ ነው የሚነግሩት። ከነሱ በላይ ደግሞ እሱን እኔ ነኝ የማውቀው። ቀለበት ሁሉ ሳደርግ እኔ ቀለበት ሲያደርግልኝ ሁሉ ማንም ነበር ደስተኛ አይሆነው። ጓደኞቼ፣ እህቴ እንደውም ያለበት ድረስ የዛን ቀን መታ እፈልግሃለሁ ብለው ነበር ስትሰማ ይሄን ነገር። ለምን? በቃ እንደነገርኩ አይወዱትም እኮ። ምክንያት ግዴታ ሊኖረው ይገባል ነው እኮ እያልኩሽ ያለው። ትሰሚኛለሽ? እሱን እኔ አላውቅም፣ ለምን እንደሚጣሉት እኔ አላውቅም። በቃ አይሆንሽም ነው የሚሉት። አይሆንሽም፣ የሆንሽ ሰው አይደለም፣ ለኛ ቤተሰብ አይመጠንም ምናምን ይሉኛል። ግን እኔ እሱ አይደለም ዋናው ነገር። ገባ? ከዚህ ጋር እኔ መሳይና እኔ ያሳለፍነው በጣም ብዙ ነገር አለ። በጣም ብዙ ነገር አሳልፈናል። በጣም ብዙ ተቸግረን። ምንድነው ብዙ የተቸገራችሁት? ብዙ ያሳለፋችሁት ነገር? መሳይ እኮ ከዛሬ ዓመት በፊት እንግዲህ ከአባቱ ጋር በሰላም ይኖሩ የነበረ ሰው ነው። ምንም እንኳን ያን ያክል የተቀራረበ ባይሆንም ማለት ነው። ምንድነው ከመሳይ ጋር ብዙ ጊዜ ነው ብለሻል አይደለም ከቆየሽ? ስለዚህ ስለ ቤተሰቡ በደንብ ታውቂያለሽ ማለት ነው። ስለ መሳይ ቤተሰብ የመሳይ ቤተሰብ ማለት እንግዲህ እናቱ ተቸግረው አሳደጉት እንበል። አባቱ ከመጣ በኋላ ግን ይሄ ሰውዬ በስነ ስርዓት ትክክለኛ ኑሮ እየኖረ የነበረ ሰው ነው። ለምን? አባቱ ውጭ ሀገር በነበረበት ሰዓት ላይ ሀብት አፍርቶ ወደዚህ ሲመለስ ብዙ ሆቴሎች ከፍቶ የነበረ ሰው ነው። ስለዚህ መሳይ እኔ ይቸገራል ብዬ የማስብበት ምንም አይነት ምክንያት እየታየኝ አይደለም። ምንም እንኳን ከአባቱ ጋር ሰላማዊ ግንኙነት ባይኖራቸውም አባቱ ይህንን ነገር እንዳላደረገበት በጣም እርግጠኛ ነኝ። 100% እርግጠኛ ነኝ። ምክንያቱም የራሱም ያለው ነገር ነው። ከአባቴ ጋር አልተስማማንም ግን ደግሞ እኔ ተቸግሬ አላቅም። እናቴ እሺ ልጅ እያለሁ ተቸግራ ነበረ። ይህንን ብርም ደግሞ እኔንም ለመበቀል ራሱ ያነሳሳው ምንድነው? ይህንን ብር እናቴ ነች የሚያስፈልጋት ምናምን እንደዛ ነበር ሲል የነበረው። ግን መሳይ ትክክለኛ አቅም ያለው ሰው እንደሆነ እኔ ራሴ አውቃለሁኝ። ይህንን ልትዋሽኝ አትችይም መቼም አይደለ? ንገሪኝ። ልክ ነህ። አዎ እኔንም ራሱ አቀነባብሮ ወደ ወንጀል ውስጥ ሲከት እንግዲህ በነፃ አይደለም፣ ብዙ ገንዘብ ከፍሏል። ስለዚህ ይሄ ሰውዬ ተቸግሯል፣ ከኔ እኩል ተቸግሯል እንድትይኝ ደግሞ አልፈልግም።
እውነቱን ንገሪኝ እያልኩሽ ነው። ምንድነው ከበስተኋላችሁ ያለው ነገር ምንድነው? ቆይ የመሳይ መታገት ላይ እጅሽ አለበት የለበትም? ንገሪኝ። ምን ማለት ነው እጅሽ አለበት? እና ስለምን እጅ ነው የምታወራው? እኔ እኮ እዚህ ጋር ያለውን ነገር እያስረዳውክ ነው እንዴ። በቃ እማውቀውን እውነት ነው እኮ ልክ አይደለህም። መሳይ በጣም ተቸግሮ የኖረው ሰው ነው እያልሽኛለሽ። በጣም ተቸግሯል ስልክ ከኔ ጋር ነው። በቃ እሱንም ጓደኞቹ በዚህ በኩል የሚሉት ነገር አለ፣ እቺ ልጅ አትሆነህም የሚሉት ነገር አለ። እኔም በዚህ በኩል ቤተሰቦቼ እሷ አይሆንሽ የሚሉት ነገር አለ። ይሄ አንድ እንትን ብሎ ደግሞ የሆነ ሰዓት ላይ ሁሉም ነገር አልጋ ባልጋ ይሆናል እንዴ? ለምን አትረዳኝም? ሁሉም ነገር የፈለገ ጥግ ድረስ እኮ ሁሉም ነገር ቢኖርክ በአንዴ ሁሉም ነገር አልጋ ባልጋ አንዴ አይስተካከልም። ገባካ? እዚህ ጋር ማሰብ ያለብክ ተቸግረናል ስልክ የሆነ ስራ እየሰራ እሱ ስራ ላይሳካለት ይችላል። ይሄን ስራ ለማስተካከል በጣም ብዙ ጣውረዶችን አይተናል፣ አንድ ላይ ያሳልፈናል። እሱን ነው እያልኩ ያለሁት። ተቸግረን ጎዳና ወጥቷል እያልኩ አይደለም። እኔ አሁንም ቢሆን ምንም እያሳመንሽኝ አይደለም። ምነግርህ ነገር አለ፣ ካሜራ አብራና መነጋገር አለብን ብለሽ ነው እንግዲህ ያስጠራሽኝ አይደለም ወደዚህ። እኔም መደረግ ያለበትን እንክብካቤ እንግዲህ እያደረግኩልሽ ነው ያለሁት። በቃ በስነ ስርዓት መውጣት የምፈልገውን እውነት እንድታውጪልኝ የምፈልገውን እውነት እየጠየቅኩሽ ነው ያለሁት። እሱንም ደግሞ ተገቢ በሆነ መልኩ ነው እያናገርኩሽ ያለሁት አይደለም። ንገሪኝ። ይኸው ልብስ ራሱ ቀይረንልሻል አይደለም? ምግብሽን በሰዓቱ ይሰጥሻል። መጋዘን ውስጥ ብትሆኚ ልብስሽ ተቀይሮ በስነ ስርዓት ነው ጥያቄ ራሱ እየተጠየቀሽ ያለሽው። ለምንድን ነው እውነቱን የማትነግሪኝ? ንገሪኝ። የመሳይ መታገት ላይ እጅሽ አለበት የለበትም? ንገሪኝ። እኔ አንቺን እያመንኩሽ አይደለም ሲጀመር። ስለምንድን ነው የምታወራው? ስለምን እጅ ነው የምታወራው? እየነገርኩ እኮ ነው፣ እውነቱን እያስረዳውክ እኮ ነው። ለምንድን ነው ታዲያ ሌላ ሰው እንደዚህ እያለኝ ያልሆነው? ንገሪኝ። ኤርሚያስ ትክክለኛ ነገር እየተናገረ እንደሆነ ነው እየተሰማኝ ራሱ ያለው። ኤርሚያስ በጣም እየዋሸክ ነው። ኤርሚያስ የሚያወራውን ነገር ጭራሽ አትመነው። በቃ ለምን? እኔ ባለቤቱ ነኝ እንዴ? እኔ ነኝ። ለምንድን ነው ኤርሚያስን ማላምን ነው? እስቲ ምክንያት ስጨኝ። ማላምንበት ምክንያት ኤርሚያስ፣ ምክንያቱም ከሱ በጣም ብዙ የሚፈልገው ነገር አለ። ምንድን ነው ከሱ የሚፈልገው? በጣም ብዙ ነገር ይፈልጋል። ለምሳሌ ኤርሚያስ እና እሱ አንድ ላይ ነው የሚሰሩት። እሺ፣ በመሳይ ስም ያለውን ድርጅት ደግሞ ወደ ራሱ ማዞር ይፈልጋል። መሳይ በራሱ ስም ድርጅት አለው እያልሽኝ? አዎ አለው። ኦኬ ጥሩ። ስለዚህ ደግሞ ተቸግሮም ነበረ። እንደዛ ነው እያልሽኛል። እያወራሽ ያለሽውን ግን አስበሽዋል? ንገሪኝ። ራስሽ እያሰብሽው ነው? ንገሪኝ። እያሰብኩ ነው። እና ታዲያ ምንድን ነው የምትይው? ከዚህ በፊት ምንድን ነበር ብለሽኝ የነበረው? መሳይና ኤርሚያስ በአንድ ድርጅት ነው ለሁለት እያስተዳደሩ የሚገኙት። አንድ ላይ ነው እየሰሩ ያሉት፣ እንደ ፓርትነር ነው እየሰሩ ያሉት። ይህንን ደግሞ ኤርሚያስም ራሱ ነግሮኛል። አንድ ላይ ቢሰሩም ግን ደግሞ 70% ደግሞ የመሳይ ነው። ምን ማለት ነው 70%? ስልክ በቃ የሆነ የሼር ቢሆንም የተወሰነውን ነው እሱ ጨምሮ የገባበት እዚህ ድርጅት ላይ ሲገባ። ኤርሚያስ ሴትዮ፣ እኔ እውነቱ እንድትነግሪኝ ነው የምፈልገው እያልኩሽ ነው። ምንድን ነው የመሳይ መታገት ልጅሽ አለበት የለበትም? ንገሪኝ እባክህ። ምንድን ነው የምትለኝ? እኔ እየገባኝ አይደለም። እባክህ እንዴት ነው የማይገባሽ? አይገባኝም እያወራክ ያለው ነገር። እኔ መሳይ የሆነ ነገር ሆኖብኛል። እዚህ ጋር ውስጤ ምንም ጥሩ ስሜት እየተሰማኝ አይደለም። በቃ የሆነ ነገር ሆኗል። እኔ መሳይን ከየትም ፈልገህ እንድታመጣልኝ ሰምኛለሽ። እነግርሃለሁ ብለሽኝ እኮ ካሜራ ያልኩትን ነገርኩ። ከአንዴ ምንድን ነው እኮ ተናገሪ፣ በስነ ስርዓት ተናገሪ። ነገርኩህ እኮ ምን እየፈራሽ እንደሆነ መሳይውን ነገር እንደሆነ እሱን ነው እያልሽኛለሽ? አይደለም አስረዳውክ በቃ ያለውን ነገር። እንዴ ምን ሆነ? ለምንድን ነው የማትረዳኝ? እባክህን እኔ መሳይን ከየትም ፈልገህ እንድታመጣልኝ ነው የምፈልገው። በቃ እንዴ እባክህን መሳይን ከየትም ፈልገህ አምጣልኝ። ምን ማለት ነው? ይኸውልሽ እውነቱን ንገሪኝ። ከዛ በኋላ እኔ ጭራሽ እያመንኩሽ አይደለም። ካመንኩሽ ግን እኔ ፈልገዋለሁ እያልኩ ነው። እባክህን እውነቱን እየነገርኩ ነው። እኔን ለመረዳት ሞክር። እውነቱን እየነገርኩህ ነው። ከዚህ በላይ እንዴት ልንገርህ? ያለውን ነገር ነገርኩህ። ከአንዴ ምንድን ነው? በስነ ስርዓት አውሪ። ነገርኩህ በቃ ይኸውና ጓደኛውም ለሱ መልካም ሰው አይደለም። በቃ እሱንም ነገርኩ። ስለ ቤተሰቦቼ ነገርኩ። መሳይ ለኔ መልካም ሰው እንደሆነ ነገርኩ። በቃ መሳይ የሆነ ነገር ሆኖብኛል። እኔ ምንም ጥሩ ስሜት እየተሰማኝ አይደለም። ውስጤ ልክ አይደለም። እባክህን እኔን ለመረዳት ሞክር። እባክህን እኔን ለመረዳት ሞክር። እንዴት ነው የማትረዳው? አንተ ሰው አይደለህ እንዴ? እንዴት ነው ስሜቴ ሊገባ ማይችለው? እኔ መሳይን ከየትም ፈልገህ እንድታመጣልኝ ነው የምፈልገው። መሳይን ከየትም ፈልገህ እንድታመጣልኝ ነው የምፈልገው። በቃ ሰምኛለሽ? ስርዓትሽን ይዘሽ ተናገሪ። ስነ ስርዓት ይዘሽ ተናገሪ። ስለ ጮሽ ማንም አይሰማሽም። እኔ አልጮኩም፣ እያስረዳሁሽ ነው። አልጮኩም። እንዴትም ልረዳሽ አልችልም።
የተለያየ ነገር እያወራሽ እንዴት ምንረዳሽ ምንም የተለያየ ነገር አልተናገርኩ እውነቷ እንድትነግሪኝ ነው የምፈልገው እውነቱን ነው የነገርኩ በቃ ከዚህ በላይ እውነት የለም እና ለምንድን ነው የምትዘባርቂው ታዲያ ንገሪኝ ምንድን ነው የዘባረኩብህ አንዴ መሳይ በስሙ ድርጅት አለው አንዴ 70% ነው ድርጅቱ ላይ ያለው አንዴ ጓደኛው እንትን አይደል ጥሩሶ አይደለም አንዴ ጓደኛውን ያገተው አንዴ አንተን ያገተው ምንድነው ይወረሻልሽ ምንድነው የምታስበው በቃ እኔ የተሰማኝን ስሜት ነው ያወራሁት አንተ በኔ ቦታ ብትሆን ከዚህ በላይ ነው የምታስበው እውነቱ ይሄ ነው በቃ ሰምኛለሽ እባክህ እኔ መሳይን ከየትን ፈልጋ አምጣል እኔ በጣም ነው የምወደው እሱን እኔ ያለሱ ጭራሽ እኔ አይመለከተኝም እኔ አንቺ ወደድሽ አልወደድሽ አይመለከተኝም እባክህ ለምን በቃ እባክህ እኔ ለመረዳት ሞክር ጓደኛው ለገንዘብ ብሎ ምንም ነገር ሊያደርግ ይችላል በቃ መሳይ ከመጀመሪያ ጀምሮ እየተሰቃየ ነበር እዚህ ጋር የኔ ቤተሰቦች ያሰቃዩታል እዚህ ጋር ስራው ሊመቻችለት አልቻለም ላንተም ቢሆን እኮ ወንድም ነው እባክህ ላንተም ቢሆን እኮ ወንድም ነው እንዴ ወንድምህ ነው አትበይ ወንድምህ ነው ላንተም ቢሆን አይመለከትሽም ስለዚህ ጉዳይ ጓደኛው በጣም ብዙ ነገር ሊያደርግ ይችላል በቃ ለገንዘብ ብሎ ምንም ያደርገዋል ማለት ለገንዘብ ብሎ ምንም ሊያደርግ ይችላል ጓደኛው ለምንድን ነው ጓደኛውን ይሄን ያህል እየጠረጠርሽው ያለሽው ነገር በቃ ጠረጥሯል ጓደኛው ምክንያቱም ለገንዘብ ብሎ እሱን በቃ በጣም ብዙ ሊያሰቃዩ ይችላል መሳይ ከመጀመሪያ ጀምሮ በቃ እየተሰቃየ ያለ ሰው ነው በስራው በኩል ጓደኛው ላይ ያየሽበት ነገር አለ ሌላ ነገር ንገሪኝ አዎ አለ ምን በቃ አዎ አለ እኮ ለምን አትነግሪኝም ንገሪኛ በቃ ባለፈው ነግሬሃለሁ ያለውን ነገር አስረዳው ካንዴ በቃ ላንተም ቢሆን ወንድም ነው እባክህ እኔን ተባበረኝ እባክህ በቻልኩ አቅም እኔን ለመተባበር ለማገዝ ወንድምህ ነው የሚለውን ነገር ደጋግመሽ አታውሪብኝ ሰምኛለሽ አይደለ እኔ እንደሱ አይነት ወንድም የለኝም አለክ ወንድም ነው በቃ ወንድም ነው ወንድም ጠላም እዚህ ጋር ወንድም ነው ወለዳችን ብቻ ነው ከዛ በኋላ የለም እኔ አላቀውም አያቀኝም ሰምኛለሽ አይደል እኔ ማቀው ሰው መሳይ ወንጀለኛ ሰው ነው በቃ ወንጀለኛ አይደለም ምንም የሰራው ወንጀል የለም አሁንም ቢሆን እኮ ምንም የሰራው ወንጀል የለም ሲወጣው እኮ ማለት ነው እሱ ላይ ማስረጃ በደንብ እስከምናጠናቀርበት ድረስ ነው በዋስ መውጣቱን የረሳሁት እንዳይመስልሽ ሰምኛለሽ አይደል እኔን ለመረዳትም ለመስማት ውድ ሰዎች ቀደም በመግቢያ ላይም ተናግሬዋለሁ ይሄንን ነገር መሳይ በዋስ መብቱ ተጠብቆለት ነው እንግዲህ የወጣው ግን ለምን አልወጣም ለምን ወጣ ያላችሁ ለጠየቃችሁ ቀደም በስነ ስርዓት አስረድቻለሁ የረሳሁት እንዳይመስልሽ እሱንም አሁን ቢሆን ሰምኛለሽ መሳይ ሰው አይደለም በቃ እኔን ተረዳኝ እባክህ እየነገርኩ ነው እኔ ከዚህ በላይ ምንም አይነት እውነት የምነግርህ ነገር የለም እባክህ ተረዳኝ ለምንድን ነው ቆይ ማን ትረዳኝ እንዴ ቢያንስ ለአንተም እኮ ወንድም ነው እንዴት አይሰማህም ወንድም ነው አትበኛ በቃ ሊሰማክ ይገባል እኔ ምንም ጥሩ ስሜት እየተሰማኝ አይደለም ለምን በቃ ጥሩ ስሜት መሳይ የሆነ ነገር ሆኖብኛል አላቅም እኔ ቢያቅም እዚህ ድረስ ምን ያስመጣኛል ምን ያስፈልገኛል ለምን አስጨንቀሃለሁ ስለማላቅ መሰለኝ እባክህ እኔ ለመረዳት ሞክር ስለ ጓደኛው ያልሽው ነገር ስለምጠረጥረው ነገር እያንዳንዱ ነገር ንገር ስለሱ ነገር ያለው ስለ ጓደኛው ነገር ያለ ገንዘብ ብሎ ምንም ሊያደርግ ይችላል ከዚህ በፊት ምን ሲያደርጋችሁ ንገር ብዙ ነገር ሲያደርግ አይቻለሁ ምን አልነግርህም በቃ እባክህ እኔ መሳይን ብቻ ሴትዮ ቀልድ ያዝኩኝ ነው እንደሚመስልሽ ንገሪኝ ቀልድ ያዝኩኝ ነው ወይ የሚመስልሽ እንዴ ምን ሆነሃል እኔ አትንከኝ ተናገሪያ ጓደኛው በጣም ያስጨንቀዋል በቃ ያስጨንቀዋል መሳይ ስልክ እሱን ሲያወራ በጣም እየተጨነቀ ነው የሚያወራው ምንም ደስተኛ ሆኖ አይደለም እኔ ለምን እንደሚያስጨንቀው እያልሻለሽ እኮ መሳይ የዚህ ሰውዬ አለቃው እንደማለት ነው አይደል ከፓርትነር በላይ ነው እንግዲህ ድርጅቱ ላይ ያለው ድርሻ እያልሽ ነው አይደል እና ታዲያ ግን በቃ ያስጨንቀዋል ምን መሐላቸው ላይ ምን አይነት ኬዝ እንዳለ ባላቅም መሳይም በጣም ነው የሚያስጨንቀው እሱ በደወለ ጓደኛው በደወለ ቁጥር መሳይ በጣም ይጨነቃል በቃ እኔ ነገር እያሳመነኝ አይደለም ነገር ቢኖር ለገንዘብ ብሎ ምንም እንደሚያደርግ ነው የነገረኝ ማን ነው እንደዚህ ያለው መሳይ ራሱ ነግሮኝ ነበር እሱ ለገንዘብ ብሎ ምንም ነገር ሊያደርግ ይችላል ብሎ ነግሮኝ ነበር ይሁን ቆይ አንድ ጥያቄ ልጠይቅሽ አንቺ መሳይ እንግዲህ ከኔ ጋር በጣም ብዙ ጣውረዶችን አይቷል ብለሻል አይደል? አዎ በጣም ብዙ ጣውረዶች ቤተሰቦች ያስቸግረውታል የሱ ቤተሰቦች ጓደኞቹ እንደዚህ እያልሽ ብለሻል አይደል? አዎ ብያለሁ። ለምንድን ነው ታዲያ ይሄ ኤርሚያስ የተባለ ሰውዬ ይሄን ያክል ሲያስጨንቀው እንደሚስት አንቺ ግዴታሽን ያልተወጣሽው? ምን ማለት ፈልጌ ነው ይሄን ያክል የሚያስጨንቀው ከሆነ ነገሮችን በራስሽ አንደኛ ስሚኝ አስጨርሽኝ እያልኩሽ ነው በራስሽ ነገሮችን ሃንድል አድርገሽ መስራት ከዚህ ችግር ማውጣት ሲቀጥል ደግሞ ለምንድን ነው እንዲለያይ ራሱ ያላደረግሽው ንገሪኝ ይሄን ያክል እየተጨነቀ እንዲኖር መቼም ፍቅረኛሽ ወይ ደግሞ ባልሽ ብዙ ችግር ያየሽበት ወንድ እንግዲህ ይሄን ያክል እስኪ ድረስ አጠብቂ የተረዳኸኝ የሰማኸኝ እኮ አይደለም ይሁልክ እየነገርኩ ነው እኔ ያቅሜን ተወጥቻለሁ እኔ ላወራው ስሞክር ያኛው ሚዛባርቅብኝ መጥቶ ልክ እንደ ጤነኛ ሰው እንደ ምስኪን ሰው ሆኖ ነው መሐላቸው እኔ ስገባ መሳይ እኔ ራሴ እጨርሳለሁ በእኔ በኩል አንቺ መሐል አትግቢ ይለኛል አንቺ መሐል ከገበሽ እኔና አንቺ እንጣላለን ይለኛል ያለውን ኬዝ እኛ እንጨርሳለን ይለኛል እሱ ሲደውል በጣም ይጨነቃል በቃ እኔ ጓደኛው ለገንዘብ ብሎ ምንም ሊያደርግ እንደሚችል ደግሞ የቅርብ ጓደኞችም ነግረውኛል
ምን ማለት ነው? ቆይ የመሳይ የቅርብ ጓደኛ እንግዲህ ኤርሚያስ እንደሆነ የነገርሽ አንቺ ራስሽ አይደል? የኤርሚያስ ጓደኞች አሉ ሌሎች? አዎ የኤርሚያስ ሌላ ጓደኞች አሉ። ኦኬ ስለዚህ የመሳይ ጓደኞች ሳይሆን የኤርሚያስ ሌሎች ጓደኞች ናቸው ላንቺ የነገሩሽ? ነግረውኛል። የት አግኝተሻቸው ነው የነገሩሽ? ንገሪኝ እስቲ። እኔ የባሌ ሁኔታ በጣም ያስጨንቀኛል። በጣም በተደጋጋሚ ስለሱ ቤት መጥቶ ሲጨነቅ በጣም ተጨንቄ እኔ በቃ ያለውን ሁኔታ ለማጣራት ሞክሬ ነበር እና ስለዚህ በባልሽ ጀርባ ነው ማለት ነው ነገሮችን እየሰራሽ ያለሽ? እያጣራው ነው በቃ እኔ እንደነገርኩክ ነው። አሁን አላጣራሽም ሚስቱ አይደለሽም ላልከው መልስ እየሰጠውክ ነው። እኔ ሞክሬያለሁ ያቅሜን። ሁሉም ሰው የሚነግረኝ ስለ ኤርሚያስ ክፋት ብቻ ነው። ኤርሚያስ ለገንዘብ ብሎ ምንም ሊያደርግ እንደሚችል ብቻ ነው የነገሩኝ። ይሄ ነው በቃ። ይኸውልሽ እኔ ጭራሽ እያወራሽ ያለሽውን ነገር ምንም እያመንኩሽ አይደለም። ሲጀመር ማመንም እራሱ አልፈልግም። ለምን ሁሉም ነገር እኔ ወደ አንቺ ነው እየመራኝ ነው። ተረጣሪ ነው ወደ እኔ ነው የምታመራው። ወደ አንቺ እንደውም ፈልገህ እንድታመጣልኝ እፈልጋለሁ። አንተ ፈልገህ ማታመጣው ከሆነ ግን እኔ በራሴ መንገድ እሄዳለሁ። እሺ አዎ በራሴ መንገድ ፈልጌ ያገኘዋለሁ። እኔን ከዚህ ታስወጣኛለህ። እወጣለሁ ከዚህ እወጣለሁ። ውጪ ካሰጥሽ ውጪ ከዚህ ጋር ተነስተሽ እዛ ድረስ ክትሄጂ ነው ምንም አልልሽም። እነዚህ ሰዎች እወጣለሁ ታየኛለህ። እወጣለሁ እኔ እዚህ መቀመጥ እዚህ አፍነህ እንዳስቀመጥ ሲጀመር እዚህ ራሱ እንዴት ነው አፍነህ ብታስቀምጠኝ አንተ ያማል እንዴ? ምንድነው መብቴ ስለሆነ ማለት ስራዬ ስለሆነ የምን ስራ አይነት ሰዎችን እንግዲህ እያውጣጣሁ ሁሉንም ነገር እያውጣጣሁ በእናትህ ረዘዝም በል በቃ ረዘዝም በል እንዴ ማይመስል ነገር አታውራ። ስነ ስርዓት ያዥ ያልኩሽ አንተ ራሱ ስነ ስርዓት ይኑር በቃ እንዴ በስነ ስርዓት አወራሁክ። ምንድነው አንተ ዝም በያልኩሽ አንተ ስነ ስርዓት ይኑር። ተቀመጭ ተቀመጪ። አልቀመጥም። ተከበር። እኔ ከዚህ ታስወጣኛለህ። ከዚህ ልታስወጣኝ አርፈሽ ልትቀመጪ አልቀመጥም። ቁጭ በይ ተቀመጪ እያልኩሽ ነው። አንቺ ሴትዮ ፍራትሽን ያዥ እያልኩሽ አትንገኝ ብያለሁ። ተወኝ፣ አትንገኝ። ስነ ስርዓት የሚባል ነገር ይኑር። እንዳልነከኝ ከዚህ እወጣለሁ። ወዴት ነው? እወጣለሁ፣ እሄዳለሁ። ባሌን ሄጄ እፈልገዋለሁ። እሄዳለሁ። ራስሽ እየሰራሽ ያለሽውን ነገር በሌሎች ሰዎች ላይ ታስወጣኛለህ። ከዚህ ታስወጣኛለህ። ለምንድን ነው እንደዚህ ሰዎች ያለሽ? ንገሪኝ። ሲጀመር ብዙ አይነት ማንነት እያየሁብሽ ነው አንቺ ላይ ራሱ። ምንድነው እንደዚህ መቀየር? ንገሪኝ። ምን ማለት ነው? ብዙ አይነት እንደዚህ መቀየር እያስረዳሁህ ልትረዳኝ አልቻልክም። ታዲያ ምን ላድርግ? ስለዚህ እያስረዳሁህ ነው እንዲገባክ ሁሉንም ነገር አንቺ ላይ ዞር አድርገሽ እንግዲህ ወደ መሳይ ጓደኛ ወደ ኤርሚያስ እያዞርሽ ነው። ይኸውልህ እኔ እሱ ያለውን ነገር ታዲያ ለምንድን ነው የማታምኚው? ማን ያለውን ነገር የመሳይ ጓደኛ ያለው እንዴ? እውነቱን ስለማውቅ ነው። እውነቱን እየነገርኩሽ ነው። አንቺ ሴትዮ ተቀመጪና በስነ ስርዓት አውሪ እያልኩሽ ነው። የሰማሽ ነው አይደለ? አታሳስቺኝ። እንድሳሳት አታድርጊ። ከኔ ምንድን ነው የምፈልገው? እውነቱን እንድትነግሪኝ። እውነቱን ነገርኩህ። ቁጭ በይ እያልኩሽ ነው። ቁጭ በይ ነገርሽ ተገቢ ነው። እኔ እውነቱን እየነገርኩህ ነው። አንተ ምንም ልትሰማኝ አልቻልክም። በቃ እንዴ ነገርኩህ። አንዴ እውነቱን ነገርኩህ። ምንድነው? ስለዚህ ስለ ኤርሚያስ የደረስሽበትን ሌላ ነገር ንገሪኝ። ብር ወዳጅ ብቻ ነው እያልኩሽ ነው። አዎ በቃ ለብር ብሎ ምንም እንደሚያደርጉ ነው የነገርኩህ። ከዛስ? እሺ በቃ ከዛ እኔ የማውቀው ነገር የለም። እንደዛ ከሆነ እሱን እያወቅሽ ከሆነ ለምንድን ነው ቀድመሽ መተሽ ታዲያ እኔ ነው የወንጀልሽ? ንገሪኝ። ኤርሚያስ ስለ ኤርሚያስ ይሄንን ሁሉ መረጃ ካገኘሽ ለምንድን ነው ዘለሽ እኔ ነው ይኸውልህ፣ ስማ እኔ አንተን የወንጀልኩህ በሰዓቱ በጣም ደንግጬ ስለነበረ ነው። ከዛ ደንግጠሽ የኤርሚያስን ጉዳይ ረሳሽው። አንተ ለምንድን ነው ሰው ማትረዳው? አንተ ሰው አይደለህ እንዴ? ወይ ምንድን ነው ችግር? ስላለቀሽ እኔ አምንሻለሁ ማለት አይደለም። በቃ ይኸውልህ ስመኝ፣ በስነ ስርዓት አውሪ። በስነ ስርዓት እያወራሁህ ነው። ከዚህ በላይ ስነ ስርዓት ነው ከየት ላምጣ? በቃ ነገርኩህ። እኔ አንተን ነው ላስብ የቻልኩት። ከአንተ ውጪ ሌላ በሰዓቱ ላስብ የቻልኩት ነገር የለም። እኔና ስለ ኤርሚያስ እኮ ብዙ ነገር እኮ አጣርተሻል። አጣርቻለሁ፣ ግን ደግሞ ከዛ በተሻለ ይሄ ብር ነው እንደዚህ ሊያደርግ እንጂ ለብሩ ብለህ ልታግተው ትችላለህ ብዬ ስላሰብኩ ከእናቱ ጋር አወራሁኝ። እዚህ ድረስ መጣሁኝ አንተን ፍለጋ። ነገርኩህ። አንድ ጥያቄ ልጠይቅሽና ንገሪኝ። ከመሳይ ጀርባ ስለ መሳይ ጓደኛ ስለ ኤርሚያስ ብዙ ነገር አጣርተሽ መጀመሪያ ምክንያት አለሽ። ያጣራሽበት ምክንያት ራሱ ምንድነው? እያስጨነቀው ነው ባለቤቴን ብለሻል። እሺ ይሁን፣ አስጨነቀው። ከዛ በኋላ ስለሱ ማጣራት ጀመርሽ። ከጓደኞቹ ከገዛ ከኤርሚያስ ጓደኞች እንግዲህ ለብር ብሎ ምንም እንደሚያደርግ አወቅሽ አይደል? ከዛም በኋላ እሱን ትቶ ወደ እኔ የሚያመጣ ነገር ምንድነው? ነገርኩህ። እኔ እሱ ጋር አንተ ጋር መጥቼ ጠይቄ አንተ ጋር ካጣው እሱ ጋር ሄዳለሁ ብዬ አስቤ ነው። ይሄንንም ለእናቱ ነግሬያለሁ። አንተ ምንም ልትሰማም ልትረዳም የምትችል ሰው አይደለህም። አዎ ሲጀመር አንተ ራሱ ችግር አለብህ እንዴ? ቆይ ችግር አለብህ? ምን ማለት ነው? ችግር አለብህ? የምትናገሪውን ነገር እያሰብሽ ተናገሪ። እያሰብኩ ነው የምናገረው። ስርዓት ያዥ እያልኩሽ እንዴ። መሳይን አንተ ራሱ ያደረክበትን ቦታ ታውቃለህ? አንተ ራስህ ነህ እንዴ? ቆይ መሳይን የደበከው ምን ማለት ነው? እና ምን ለምን ከዚህ ስርዓትሽን ያዥ እያልኩሽ ነው። እውነቱን እየነገርኩህ እውነቱን አውጪ። ስነ ስርዓት ያዥ እያልኩሽ ነው። ከዚህ በላይ ስርዓት ነው ከላም። ቆይ አንተ ምንድነው ችግር? ከኔ ዝብርቅርቅ ያለ ነገር እያወራሽ እንዳምንሽ አጣብቂ።
ዝብርቅርቅ ያለ ነገር እያወራሽ እንደማሽ አትጠብቂ እንዴ። ምን ሆኗል ይሄ? ስለዚህ ማለት ነው አሁንም ቢሆን እኔ ጭራሽ አላመንኩሽ። ትሰሚኛለሽ አይደለም? አይመለከተኝም። ምን ያመንከኝ አላመንከኝ በቃ እንድታምነኝ ብዬ አይደለም የነገርኩ። ደግሞ እና እውነቱን ነው የነገርኩክ። እኔ ጋር ያለውን እውነት ነው የነገርኩክ። የትኛው ነው እውነት? እኔ ማገቴ ወይስ ኤርሚያስ ማገቱ? ንገሪኝ። እንደዛ ነው እያልሻለሽ አይደል? እኔ መጀመሪያ አንተ አገትኳልሽ፣ ከዛ በኋላ ደግሞ ኤርሚያስ አገተዋልሽ። ከዛ ግን ደግሞ ኤርሚያስ አገተው ብለሽ ስታወሪ ደግሞ ምንድን ነው ያልሽው? ከአንተ በፊት አንተ ጋር ከመምጣቴ በፊት ስለ ኤርሚያስ ክፉነት አውቄያለሁ። ምንድን ነው እየወራሽ ያለሽ? ሴትዮ እየተጫወትሽ ነው እንዴ ያለሽው? ንገሪኝ። ምን ማለት ነው የተጫወትሽ? በቃ ያለውን ነገር እየጠየከኝ ነው፣ እያስረዳውክ ነው። አለቀ በቃ። እየጠየከኝ እያስረዳውክ ነው። እውነቱን ንገሪኝ። እውነቱን ነው የነገርኩክ። አሁንም ቢሆን እኔ እንድታምነኝ አመንከኝ አላመንከኝ እኔ አያገበኝም። እኔ ጋር ያለውን እውነት ነግሬሃለሁ። በቃ ከዚህ በላይ እውነት እኔ ኬትም ላመጣልህ አልችልም። ጥሩ፣ እንደዛ ከሆነ አሁንም ቢሆን ወደ መጋዘኑ ስጅ አስቀምጥሻለሁ። ከዛ በኋላ ሌላ ትዝ የሚልሽ ነገር ካለ ደግሞ ትነግሪኛለሽ። ከዚህ ታስወጣኛለህ። ሌላ ትዝ የሚልሽ ነገር ካለ መጋዘኑ ውስጥ ተቀመጪ። ከዚህ ቦታማ የትም አትሄጂም። እሄዳለሁ፣ ጥቼ እሄዳለሁ። እያንዳንዱ ያወራሽው ነገር ማለት ነው ምንም ውሃ የማያነሳ ውሸት እንዳለ ውሸት ሐሰት የሆነ ነገር እውነቱን ነው የነገርኩክ። እሺ እንደዛ ከሆነ ታዲያ ለምንድን ነው ከመጀመሪያ ጀምሮ ስለዚህ ነገር ያልተናገርሽው? ንገሪኝ፣ ለምንድን ነው ያልተናገርሽው? በቃ አንተ ቆይ ምን አይነት ሰው ነህ? እኔ እያስረዳሁህ ልትረዳ አትችልም እንዴ? አይገባህም እንዴ? ሰው ነኝ ሳይሆን ይሄንን ነገር ከመጀመሪያው ካወቅሽ ለምንድን ነው ያልነገርሽ? ምኑን ነው ከመጀመሪያ ጀምሮ? በቃ ያረረግሽውን ነገር ማለት ነው። ስለ ኤርሚያስ እያወቅሽ ለምንድን ነው ዘለሽ ዳኒ ያልሽው? ዳኒ ጋር ነገርኩክ እኮ በቃ ይሄኛው ብርና ብር ብቻ ነው ነግሬሃለሁ እኮ አንተ ልትሰማ ስላልቻልክ ነው። ነግሬሃለሁ ነው ያስረድቻለሁ። ችግር የለውም። እንደዛ ከሆነ ካንቺ ጋር እዚህ ቦታ ላይ ያለኝ ንግግር ይበቃል። ይሄን ያክልም ራሱ ካንቺ ጋር ጊዜ ማጥፋቴ እኔ ምንም ምቾት ራሱ አልሰጠኝም። ሰምኛለሽ? ትንሽ ውጪ ነይ፣ ውጪ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ በድጋሚ ተመልሻለሁ። እንግዲህ ውድ ቤተሰቦች አሁን በዋናነት የተመለስኩበት ጉዳይ ያው እንግዲህ ወይዘሮ ትርንጎ ዳኒ ግዴታ ላናገረ እፈልጋለሁ፣ ከአንተ ጋር አንዳንድ ነገሮችን መወያየት እፈልጋለሁ። ጥሩ ስሜት የተሰማኝ አይደለም። እንደዚህ አይነት ነገር ግዴታ ላገኝ እፈልጋለሁ ብለው እንግዲህ ያለህበት ድረስ እመጣለሁ ብለውኝ ወደዚህ ወዳለንበት ቦታ ማለትም ለቀረጻ ወዳዘጋጀነው ቦታ እንግዲህ ጠርተናቸው ወደዚህ እየመጡ ነው የሚገኙት። ያው ያሉትን ነገሮች እንግዲህ አብረን እናያለን። ዛሬ ደግሞ ምን አይነት ነገር ሊነግሩኝ እየመጡ እንደሆነ ምንም ማውቀው ነገር የለም። ወደ ቤተሰቦች ከዚህም በፊት እንግዲህ ላናግር እፈልጋለሁ ብለው ሲመጡ እያንዳንዱ በመጡበት ቀን እንግዲህ ወደኋላ ተመልሳችሁ ማየት ትችላላችሁ። የሆነ ነገር ነው ይዘው የሚመጡት። እኔ ከዚህም በፊት በባለፈው ቀረጻችን ላይ እንግዲህ እንደተናገርኩት ምንም አይነት ነገር ከቤተሰቦቼ ሲመጣ ማንንም እያመንኩኝ አይደለም። ምክንያቱም አንዱን ነገር ይዞ ይመጣል። ይህንንም ጉዳይ ደግሞ በዋናነት እየሰራሁበትም ያለሁበት ምክንያት ምንድን ነው? ከዚህም በፊት ተናግሬዋለሁ። አንድ ከነዚህ ሰዎች መገላገል ስለፈለግኩኝ ነው ይህንን ኬዝ እንግዲህ ወጥሬ ይዤ እየሰራው ያለሁት ማለት ነው። ስለዚህ ወደ ቤተሰቦች ወይዘሮ ትርንጎ አሁን ይሄ ለቀረጻ ወዳዘጋጀነው ቤት ነው እንግዲህ ጠቁመናቸው ወደዚህ እየመጡ ያሉት። ከመሳይ ፍቅረኛም ጋር የነበረንም ቆይታ እንግዲህ አይታችኋል። ምንድን ነው ነገሩን እንግዲህ በሰላም ልታወራኝ አልፈለገችም። ምክንያቱም አንዳንድ ስሜታዊ የመሆን ከዛም በመቀጠል ደግሞ ስላለው ነገር በስነ ስርዓት ያለ ማውራትም ነገር እያየውባት ነበር። ብዙ አይነት የመዘበራረቅ ነገሮች ነበሩ ስመለከትባት የነበረው ማለት ነው። ግን ደግሞ አንዳንድ ቀልቤንም የሳቡኝ ነገሮች አሉ። ምንድነው እሱ? ስለ ኤርሚያስ እኔም ጓደኞቹን አግኝቼ የሰማሁት ነገር አለ። ባሌን በሚያስጨንቅበት ሰዓት እንደዚህ ያለችው ነገር እኔንም ቀልቤን ስቡት። እንግዲህ ስለሱም ነገር እንግዲህ ለማጣራት የኛ ባልደረቦች እንዲሰሩ አድርጌያለሁኝ። ያው ያለውን ነገር እስቲ እንግዲህ እየተከታተልን የምናሳውቃቸው ይሆናል። ግን ደግሞ አሁን በዋናነት ወይዘሮ ትርንጎን እዚህ ጠርተናቸዋል። እንግዲህ ምናልባት አንድ 20 ወይ 30 ደቂቃ ቆይተው እንግዲህ አሁን ያለንበት ቦታ ላይ ይደርሳሉ ብዬ አስባለሁኝ። ከዛም በኋላ እንግዲህ ካሜራችንን አብርተን እንግዲህ ያለውን ነገር ደግሞ ድጋሚ አብረን እንሰማለን። ያው ከመሳይ መጥፋት ጋር የተያያዘ ነገር ነው የሚወራው ማለት ነው። እኔም ብዬ የማስበው እሱን ነው። ምናልባት ልጄን ፈልግልኝ ሊሆን ይችላል። እኔ እየፈለግኩት ነው። ምንም ቢሆን
ያው የተጎዳ ሰው ስለሆነ ብዬ ነው የማስበው። ምክንያቱም ድንገት ሲጠፋ የሆነ ኬዝ ይኖረዋል። ስለዚህ ነው ይህንን ነገር እያደረግን ያለ ነው። ወደ ቤተሰቦች ይህንን ነገር አብረን ሆነን እንግዲህ እንደምንፈታው ባለሙሉ እምነት ነኝ። ምክንያቱም ከዚህ ነገር መገላገል ስለምፈልግ አንድና አንድ ያለን አማራጭ ምንድነው ይህንን የዚህን ጉዳይ እልባት ማግኘት ነው። ስለዚህ እኛም በተቻለን አቅም ሙሉ እንግዲህ እየሰራን እንገኛለን። የኔ ቲም አባላቶች እንግዲህ ይህንን ነገር በጣም በትኩረት እየሰሩት ይገኛሉ። ምንድነው ስራ ላይም ነበር ደግሞ የነበርነው የመሳይ እናት ሲደውሉልን ማለት ነው። ወይዘሮ ትርንጎ በደወሉልን ሰዓት ላይ እንግዲህ አንዳንድ ነገሮችን ለማጣራት ከባልደረቦቼ ጋር እንግዲህ ዙር እያልኩኝ በነበረበት ሰዓት ነው እንግዲህ ግዴታ ላናግር እፈልጋለሁ ብለውኝ በድጋሚ ወደዚህ ቤት ተመልሼ የመጣሁት ማለት ነው። ስለዚህ ዛሬ የሚኖረንን ቆይታ እንግዲህ ለእናንተ ቀርጸን የምናሳያችሁ ይሆናል። እስከዛው አብራችሁኝ ቆዩ። ወደ ቤተሰቦች እንግዲህ በመግቢያ ላይ እንደተናገርኩት ወይዘሮ ትርንጎ ደርሰዋል። ያው ወይዘሮ ትርንጎ እንኳን ደህና መጡ። ትንሽ የሆነ ሰላም አይመስሉም ፊቶት ራሱ ሲታይ ምንድን ነው? አዎ ልጄ በጣም ፈልጌ ነው እስከማወራ ድረስ ጭንቅ ይለኛል። እኔ ምን ላርግ ብለህ ነው ልጄ? በቃ ልጅ ጠፍቶት መቼም ዝም የሚል ወላጅ አለ? የለም። ይገባኛል። እሱን እኮ ግን ወይዘሮ ትርንጎ ከዚህ በፊት እንግዲህ ተነጋግረናል አይደለም? ምንድነው በሰዓቱ ከሄለን ጋር የመጡ ሰዓት ራሱ ያለውን ነገር እኔ ነግሬዎታለሁ። ምንድነው መሳይን ፈልገዋለሁ ካለበት ቦታ እንግዲህ ፈልገውና ያለውን ነገር አብረን እናያለን ነው። አሁንም ቢሆን እኔ መፈለጌን አላቆምኩም። እንደማንኛውም ሰው እርዳታ እያደረግኩኝ ነው ያለሁት። ለማንም ለተቸገረ ሰው እንደምደርሰው ለእናንተም ቢሆን ይኸው እየደረስኩላችሁ ነው ያለሁት። አሁን ምንም የሚያሳስብ ነገር የለም። ግዴታ ላገኝ እፈልጋለሁ ስላሉኝ ነው እኔ እዚህ ቦታ ላይ ራሱ የቀጠርኩት ማለት ነው። እኔ ልጄ ልንገርህ፣ ይሄ ለማንም ሰው የምትለው ሳይሆን ለማንም ሰው መስራት ደስ ይለኛል፣ ለሁሉም አንድ መሆን። ግን ይሄ ደግሞ እኔ እናት ነኝ፣ እንደዚህ እየተጨነቅኩ ነው። እባክህን አንደኛ በሽታ ላይ ልወድቅብህ ነው። በቃ እያመመኝ ነው፣ እያዞረኝ ነው። ብዙ በሽታዎች እየተከተሉኝ ነው። አሁን በቃ እንደገና ወንድም ነው እባክህን እኔ እዚህ በቃ ወይዘሮ ትርንጎ እባክዎትን እኔ ወንድምህ ነው የሚሉኝን ነገር እኔ እንዲተው ትፈልጋለህ? ልጄ እኮ አይፋቅም። በቃ ግን አይፋቅም። በቃ መስማት አልፈልግም። እኔ ምን ልበልህ? በቃ ተኝቼም ተነስቼም በቃ ማስበው እሱን ነው። በቃ በህልሜ አየዋለሁ። በቃ ቁጭ ብዬም በቃ በፊቴ ላይ መጥቶ ይቆምብኛል። እኔ ምን ላርግ ታዲያ? በቃ ፊቱ በቃ እኔ ሊለይ አልቻለም። በዚህ ሰዓት እኮ ልጄ እባክህን ወይ ርቦት ይሆናል ወይ ወድቆ ባንዱ ይሆናል ወይ ምን ሆኖ ይሆን ወይ የመቱት ይሆን ወይስ ደህና ሰላሙን ቦታ ነው ያለ እያልኩ በቃ በብዙ መልኩ አይምሮዬን እያስጨነኩ ነው። ልጄ ምን ላርግ? እኔ ጭንቅ ብሎኛል። እባክህ ልጄ እባክህ። እኔ እኮ አሁን እኮ ምንም እኔ እኮ እምቢ አላልኩኝም እኮ ወይዘሮ ትርንጎ። እኔም እኮ ማድረግ የምችለውን ነገር እያደረኩት ነው ያለሁት። ባይሆን አንተ እንኳን እባክህን በፊት ያለው እባክህ እናቴ በለኝ እባክህ። እሱን ልል አልችልም። እኔ ቀድሜ ተናግሬዋለሁኝ አይደለም ወይዘሮ ትርንጎ። እኔ እናቴ የሚለውን ቃል እኔ ካፌ ለማውጣት ራሱ በጣም ይከብደኛል። ምክንያቱም እኔ ያሳደገችኝ እናቴ ሌላ ነች፣ ሞታለች። በቃ እኔ ከሷ ውጪ እናቴ የለኝም። ምናልባት ወልደውኝ ይሆናል። እሺ አዎ ወልደውኛል። ምናልባት ሳይሆን እሺ ወልደውኛል። ግን ደግሞ እኔ አሁን እናቴ ብዬ እርሱን መጥራት ያለ መጥራት እዚህ ጋር የሚፈይደው ነገር የለም። እኔ እንዲያለቅሱ ራሱ አልፈልግም። ሳይወት ራሱ ምንም ጤና ላይ ያለው በቃ አሁን አንድ ነገር ቢሆን መቼም ሳይቆጭህ አይቀርም ልጄ። ሲሆን መተህ ታየኛለህ ብዬ አስቤ ነበር። የሆነ ነገር ብሆን በቃ ወይኔ አትልም እናቴ አትልም። በቃ ቸግሮኝ ነው ያን ሰዓት ያንን ያደረኩት። ይሄን ተረድቻለሁ፣ አስረድቻለሁ፣ ከሰው ሁላም ፊትም አውርቻለሁ። በቃ ይሄን መረዳት አለብህ ልጄ። ግን እንዲህ ብቻዬን ስሆን እንኳን አንተ መተህ እንዴት ነሽ ብትለኝ እኮ ትንሽም እጽናና ነበር። ግን ሁሉም ባዶ ሲሆንብኝ ያን ጠፋ፣ ያንም አንተ የሚቃረብኝ በቃ እኔ ምን ላድርግ? እንደዚህ መቆሜም እውነት እግዚአብሔር ረድቶኝ ነው። ቆሜ መሄድ ራሱ ይገርመኛል። እኔ በቃ በሽታዬ በጣም በዝቷል። እባክህን ልጄ ከዓይኔ ከርተት እያለብኝ ነው። እባክህን የምን እንደማደርግ አላውቅም። እባክህ ልጄ እባክህን እርዳኝ እባክህን። እኔ አሁን ተረጋጉ ነው እኮ እያልኩኝ ያለሁት።
ተረጋጋው። ቆይ እስኪ ልንገር ልጄ፣ ምኑ እንረጋጋለሁ? ወልደ ስላላይ ወልደ ታይ እኮ ታውቅ ነበር። ምኑ እንረጋጋለሁ? ልጄ የት እንደወደቀ ሳላውቅ እንዴት ነው ተረጋግቼ የምተኛው? እንዴት አድርጌ ልጄ አድራሻው ጠፍቶ እንዴት ነው የምተኛው? እንዴት ነው ተረጋግቼ እንደው ቆሜ መሄዴም ጌታ ረድቶኝ ነው። እባክህ ልጄ፣ እኔ ምን ላድርግ? ያዞረኛል፣ ደሜም ራሱ ሳይጨምር አይቀርም። በቃ እኔ ምን ላድርግ? እባክህ ነገ ተው። ይቆጭሃል ልጄ፣ ይቆጭሃል። ቆይ እሺ፣ አሁን እኔ ምን አድርግ ነው የሚሉኝ? እሺ ወይዘሮ ምንም ብለህ ፈልግልኝ። ከየትም ከኔ አንተ አትሻልም፣ ከኔ እኮ አንተ ትሻላለህ። የትም ቦታ ገብተህ እባክህን የሆነች ፍንጭ እባክህ ነገር እኮ። እሺ እኔ እኮ እሺ ብያለሁኝ፣ አልፈልግም እኮ አላልኩኝም ወይዘሮ። በጌታ በታች አንተን ነው ልጄ። ማን አለኝ? እስኪ ለሱስ ማን አለው? አንተ እኮ ነው ያለው። በቃ እኔ እኮ አሁንም ቢሆን እምቢ አላልኩኝም ወይዘሮ ትርንጎ። መደረግ ያለበትን ነገር አደርጋለሁ። እሺ እኔም እየፈለኩት ነው ያለሁት። የሱ ፍቅረኛ ወይ ደግሞ ሚስት የተባለችው ልጅ እንግዲህ ከኛ ጋር ነው ያለችው። ከሷ ጋር ራሱ በጣም ብዙ አይነት ነገሮችን እያደረግን ያለን። እኔ እሷንም ቢሆን እየጠረጠርኳት ነው ያለሁት። ምንድነው የምታወራው ነገር? ምንም ልክ ያልሆነ ነገር ነው። ከሱም ጓደኛ ጋር ራሱ እኔ ትክክለኛ የሆነ መረጃ እያገኘው አይደለም። ነገሮች ሁሉ በጣም አጠራጣሪ ሆነዋል። ስለዚህ ማድረግ ያለብኝን እንቅስቃሴ እያረኩኝ ነው። እኔም በቃ ከባሎቼ ጋር ሆኜ ልጄ በጣም ጭንቀት ውስጥ ስላለች ነው እየዘበራረቀች ያልከው። በጣም ተጨንቃለች። እኔስ እንዲያውም እሷን ሰዓትም ትንሽ ውስጤ ሰላም ይሰማዋል። እባክህን እሷንም ብታገናኘኝ ብዬ ነው። አንድ ጥያቄ አሁን እሱን እንተውና አሁን እሷን እናገናኝ የሚለውን ነገር እንተውና ቆይ ከማን ጋር ላውራ? ከማን ጋር እንትን ልበል? ለማን ሀሳቤን ልግለጽ? ጭንቀት ማልቀስ ብቻ ሆነ እኮ። እኔ ደፋ ብዬ ብታገኘኝ ምን ትጠቀማለህ ልጄ? ኧረ እባክዎትን ምንድን ነው የሚያወሩት? እንዲህ ለምን እንደዚህ ነገር ይፈጠራል? እርስዎ እኔ እኮ ቃል ገብቻለሁ አይደለ? እፈልገውና ካለበት አገኘዋለሁ ብያለሁ። በቃ ጊዜ ወስዷል። አዎ አሁን ጠፋ ካላችሁኝ ራሱ 5 ቀን ሆኖታል አይደለም? 5 ቀን ሆኖታል። እሺ ግን ደግሞ መገኘቱ አይቀርም። በቃ እኔ ስለሱ እያጣራሁ ነው ያሉት። የኔ ባልደረቦች ቀን ከሌሊት እየሰሩ ነው ያሉት። እኔ ደስ ይለኛል እኮ እሱማ ደስ ብሎኛል እኮ እንደምታደርገው እኮ አምናለሁ። ግን እስከዛ ደግሞ ወይ አንተ መተህ ሰላም በለኝ። እንዴት ነሽ በለኝ። እሱን ላረግ አልችልም። እኔ እሱን እንዳረጋ አጣብቁ። እሷን ደግሞ አገናኘኝ፣ ትንሽም ሰላም ቆይ እሷን አገናኘኝ የሚሉትን ነገር ተዉትና፣ እሷን ገና ከሷ ጋር ብዙ ያልጨረስኩት ነገር አለ። እኔ ራሱ ማለት ነው በብዙ መልኩ ከሷ ጋር መነጋገር የምፈልገው ነገር አለ። ጨንቋታል። እሷም እኮ ግራ ግብት ጨንቋታል። አውቃለሁኝ ጨንቋታል። እሺ ፍቅረኛዋ ነው ባሏ ነው። ግን ደግሞ ምንም የማይመስል ነገር ነው ስታወራልኝ የነበረው። ምን ታወራለች? በጣም ብዙ ነገር ስታወራልኝ ነበር። እኔ እሷን ላምናት አልችልም በዚህ አይነት ነገር። በምን ምክንያት ተረጠርኩ? እርሶ ብዙም የሚያውቁት ነገር ያለ አይመስለኝም። ስለዚህ ጓደኛው ኤርሚያስን ያውቁታል አያውቁትም? እኔ ጓደኛ ሊኖረው ይችላል። ኤርሚያስ ብዬ ለይቼ አላውቀውም። በቃ ግን ደግሞ ይሄ ኤርሚያስ የሚባል ጓደኛ እንዳለው ከዛም ቀጥሎ ደግሞ ይሄ ጓደኛው ደግሞ ኖርማል ጓደኛ ሳይሆን የልብ ጓደኛ ነው። በዛ ላይ ደግሞ ስራዎችን አብሮት የሚሰራ ጓደኛ እንደሆነ ከራሷው ከሄለን ነበር የሰማሁት። ግን ደግሞ አሁን ላይ ምንድን ነው የምትለው? ይሄ ሰውዬ በጣም መሳይን ሊያጠቃው ይፈልጋል፣ ሊያጠፋው ይፈልጋል። እንደዚህ አይነት ነገር ነው እያለችኝ ያለችው። መጀመሪያ ላይ የልብ ጓደኛው ነው ስትለኝ ነበረ። ከዛ አብሮ ስራ ይሰራሉ ስትለኝ ነበር። ከዛ በኋላ ደግሞ ግን ቀየር አድርጋ ለገንዘብ ብሎ ምንም የሚያደርግ ሰው ነው። ምን ማለት ነው? እኔ ህፃን ልጅ ነው እንዴ? ቆይ የምመስለው ንገሩኝ እስቲ። ማን ነው እንደዚህ አይነት ነገርን እያወቀ ባለቤቱ አይኑ እያየ እሳት ውስጥ እየገባ እንግዲህ ማን ነው ዝም ብሎ ወደ እሳት ውስጥ ባለቤቱን የሚልከው? ንገሩኝ እስቲ። የማውቀው ነገር የለኝም። አሁን በዚህ ሰዓትማ ጓደኞች ሁሉ ጠላት ከሆኑ ልጄ ምን ላይ ነው አሁን? ልጄ ምን ላይ ነው? እኔ እንደዚህ እንዲሆኑ አልነበረም የነገርኩት። እኔ እንደዚህ እንዲሆኑ አይደለም የነገርኩት። ተረጋጉ። ይኸውልህ ትዝ የሚልህ ከሆነ አታልቅሱና በስነ ስርዓት ንገሩኝ። በቃ ሳያለቅሱ በስነ ስርዓት ማልቀሱ ለእኔ በሽታ ነው የሆነ። ሌላ ትርጉም ሌላ ምንም ትርፍ አላገኘሁም። ያን ጊዜ ትዝ ይልህ እንደሆነ እሱን አግታችሁት ሳለ እኛ ማንንም አላገትንም ወይዘሮ ትርንጎ። እኛ እሱን በወንጀል ስለጠረጠርነው ነው ከኛ ጋር ያስቀመጥነው እንጂ ያን ጊዜ በቃ አሞኝ ነበር ታውቃለህ። አንተንም እሱንም እኩል በቃ አቅፌ ውስጥ ሳላደርግ እንዳልሞት ነው የምፈራው። ይኸውልህ ልጄ ያን ጊዜ እሱ እንደዛ ተይዞ ሳለ አሞኝ ነበር። ይህን ታውቃለህ። አውቃለሁ ኮማ ውስጥ ገብተው እንደነበረ ሁሉንም አውቃለሁ። አሁን ያን በሽታ የሚመለስ እየመሰለኝ እየፈራሁ ነው ልጄ። እኔ በጤናዬ በጣም ፈርቻለሁ። ለእኔ ፈልጌ አይደለም፣ ብሞትም አይቆጨኝም። ግን ልጄን ሳላየው እንዳልሞት እየፈራሁ ነው። እውነት ልጄ እንደዚህ እንደሆነ እንዳይቀር እየፈራሁ ነው። አንድ ነገር ልንገርህ ልጄ እውነት አጦቼ ያሳደግኩት ልጄ፣ እንደዛ ሲዋረቅ ሲጫወት ያሳደግኩት ልጄ አሁን እንደዚህ ስውር ሲል በቃ ሲጠፋኝ እንደዚህ መቆሜ ራሱ የሚገርም ነው። ግን አሁን ይኸውልህ ልጄ በህይወት ቢኖር ኖሮ እንደምን ብሎ ስልክ ደውሎ ያወራኝ ነበር።
አንደኛው ወይ በህይወት የለም፣ ሁለተኛ ወይ አስረው አስቀምጠው እባክዎትን የማይሆን ነገር አያውሩ ማለት የተፈጠረውን ነገር እኮ አናውቅም እኮ እጅግሩን አስቀምጠው ካላስቀመጡት በስተቀር እኔ በእኔ ጨክኖ ዝም አይልም የነበር ወይ ገለውታል። እኔ ምን አውቃለሁ። አሁን እንደምነገርከኝ ከሆነ በዚህም ያለ ጓደኛ ለሱ ጠላት ከሆነ ከባድ ነው ለልጅ። ይኸውልህ እኔ አሁን ይሄንን ነገር የነገርኩት እንደዚህ እንዲጨነቁ አይደለም፣ ግን ደግሞ እኔ ከጓደኞቹም አልፎ ደግሞ ቀርባችን ያለንም ሰው መጠራጠር አለብን ብዬ ስላሰብኩኝ ነው። በቃ መሳይ ፍቅር ያቻ ክስ ናት እዚህ ሁላ ነገር ያደረሰች። አሁን ስለሱ እናረጋጋውና እሺ፣ እሷ ድሮ እሷ ለጥፋቷ እየተቀጣች ነው ያለችው። አሁን እስር ቤት ነው ያለችው አይደለም? እሱን ሁላችን የምናውቀው ነገር ነው። አክስቴ ታስራለች። እያንዳንዱን ነገር እንግዲህ ወንጀሏን ራሷ በገዛ አፏ አምና እንግዲህ ሁሉንም ነገር ታስራለች አይደለም? ጥፋቷኛ ላይ ሁሉም ከአንተም ላይ እንደዚህ ተንገላታ ነው እየተጨቀጨቅን፣ እኔም እንደዚህ መከራ በስስት እየሞትኩ ነው። በቃ በልጄ ናፍቆት እየሞትኩ ነው። በበሽታ እየተሰቃየ ነው ልጄ። መዛ በጨለማዩን በምን በህይወት ይኑር በሞት አላቅም ልጄ አላቅም። ተረጋጉ፣ እርሶ ተረጋጉ። አሁን የማይሆን ነገር ውስጥ ነው የሚገቡት። በዚህ ከቀጠሉ እንዳሉት ወደ በሽታዎት ይመለሳሉ። ምን ላድርግ ታዲያ? ምን አለ በህይወት ባልኖር ምንም አይመስለኝም ልጄ። ግን ሳላየው መሞቴ ነው በቃ እኔ እንትን የሚለኝ። ይኸውልህ ወይዘሮ ትርንጉ እኔ አንድ ነገር ቃል ከገባሁኝ እኔ ያንን ቃል ሳላሳካ ዞር አለኝ። በቃ ድጋሜ ካስፈለገ ድጋሜ ቃል ልግባለሁ። አምኛለሁ ልጄ። እኔ መሳይ ያለበትን ቦታ እንግዲህ በተቻለኝ አቅም እንግዲህ በፍጥነት አፈላልጋለሁኝ። ስለሱ የምሰማቸውን መረጃዎች በሙሉ እንግዲህ እያጣራሁ ነው ያለሁት። ምንድነው ጓደኞቹ እንደዚህ አይነት ነገሮች አድርገውበት ሊሆን ይችላል። ብዙ ነገሮች መረጃዎች እየደረሱ ነው ያሉት። ግን መረጃዎች ሁሉ እውነት ናቸው ማለት አይደለም። እያንዳንዱ ነገር ምናልባት እኛን እሱን ለማግኘት ከምናደርገው ጉዞ ራሱ ለማደናቀፍ የመጡም ሊሆኑ ይችላሉ። ምክንያቱም ማንም በዚህ ሰዓት ላይ አይታመንም። ስለዚህ እርምጃዎቻችን ተጠንቅቀን መራመድ ስላለብን ነው ቀጥታ ወደ እንትን እየገባን ያልሆን ነው እንጂ እኛ ገና ለገና እንደዚህ አድርገን የመሳይ መጥፋትን እንግዲህ ወደ አደባባይ ካወጣን በካሜራችን ቀርጸን እንግዲህ አደባባይ ካወጣን በኋላ ራሱ እሱን ታኮ ራሱ በጣም ብዙ አይነት መረጃዎች እየመጡ ነው። ግን ደግሞ እነዛን መረጃዎች ደግሞ የኛ አባሎች ራሱ መለየት መቻል አለባቸው። ለዛም ነው ይሄ ነገር ትንሽ ጎተት ያለ መስሎ የተሰማሁት። እኔ መሳይ አለበት ከተባለበት ቦታ እንግዲህ አመጣዋለሁ። እንደማንኛውም ሰው እርዳታ እንደሚያስፈልገው ሰው እንግዲህ ችግር ውስጥ እንዳለ ሰው እሱ ከጠፋበት ቦታ እንግዲህ ፈልጌ አመጣለሁኝ ብያለሁኝ አይደለ? በቃ እኔ እርሱ አሁን ጤናዎትን ይጠብቁ። ሌላ ነገር አልፈልግም። ምንድነው እርሱ የሆነ ነገር ቢሆኑ መሳይ መጥቶ ምንም የሚጠቀመው ነገር የለም። ስለዚህ እርሱ መጀመሪያ ጤናዎትን ጠብቁና በስነ ስርዓት ሕክምናዎትን ተከታተሉ እያሉ እንዳሉት በጣም ሰሞኑን እየታመሙ እንደሆነ አውቃለሁኝ። ያስጨንቃል። ልጅ ነው፣ ጡቶትን ያጠቡትን ልጅ ነው። በቃ ስለዚህ ራስዎትን ተንከባከቡ እና ልጄ። እኔ አሁን እውነት ግን ነው ልጄ፣ ከኔ አንተ ብዙ ነገር ታውቃለህ፣ እኔ ምን አውቃለሁኝ። አንተ ግን አይደለም ለሌሎቹ አይደለም ለወንድም ለሌሎችም ትሆናለህ ልጄ። እኔም በቃ አርፍ ብዬ ባንተ ላይ ልቤ እኔ ወንድሜ ስለሆነ አይደለም እንደ ማንኛውም ሰው እርዳታ የሚያስፈልገው ሰው ስለሆነ ነው። በቃ ይሄን ነገር ሁሉ ልክ ነህ ልጄ፣ ልክ ነህ። በቃ እኔ አንተን እርፍ ብዬ መጠበቅ ነው የምፈልገው። ከአንተ ነው በቃ መልስ የምፈልገው። እውነቴን ነው። እባክህ በቃ አሁን እኔ ያንን ምልህ የጨነቀኝን ከውስጤ ለማን ላውጣው ብዬ ነው አውጥቼ ለአንተ ላወራ የመጣሁት። በቃ ውስጤ በቃ ሰላም ይሰጠኝ የለም በቃ ጤና እየሰጠኝ አይደለም። አባ እባክህ ልጄ፣ እባክህ ልጄ፣ እባክህ ተኝቼም ሁሉን ነገር ማየው እሱን ስለሆነ ለማን ላውራው? ለማን አወራዋለሁ? እሷ ነበረች እሷም የለችም። ለማን አወራዋለሁ? ለአንተ ካላወራው ብዬ ነው በቃ ይሄን ላወራን የመጣሁ ልጄ። እባክህ እርዳኝ። በቃ በዚህ ብቻ ነው እንጂ አትረዳኝም ብዬ አይደለም ልጄ። በእኔ አጨክንም ልጄ፣ አምናለሁኝ። እሺ ወይዘሮ ትርንጎ አሁን አንድና አንድ እኔ ከእርሶ የምፈልገው ነገር ተረጋግተው ጤናዎት ላይ ብቻ አተኩሩ። ሲቀጥል ደግሞ እኛ መደረግ ያለበትን ነገር እያደረግን ያለ ነው። ከባልደረቦች ጋር እንግዲህ በነቃ ሁኔታ እየሰራ ነው የምንገኘው። ማንም ዝም ብሎ የተቀመጠ የለም። ቀለሊት ሁሉም እየተጋ እየፈጋ ነው ያለው። ስለዚህ ሁላችንም ማድረግ ያለብንን ነገር እያደረግን ስለሆነ መሳይን እንደ ፈጣሪ ፍቃድ ከሱ ጋር አንድ ላይ በመሆን እንግዲህ በአጭር ጊዜ ምንም ነገር ሳይፈጠር እናገኘዋለን ብዬ ተስፋ አደርጋለሁ። እርሱም በቃ ለፈጣሪ መጸለይ ነው ከዚህ በኋላ በቃ ተባረክልኝ። አንተም ተባረክልኝ። እንኳን ወርክልኝ ልጄ በቃ ውድ ቤተሰቦች እንግዲህ ከወይዘሮ ትርንጎ ጋር የነበረን ቆይታ ይህንን ይመስላል። ያው በጣም ተጨንቀው እንደመጡ ግልጽ ነው። ምክንያቱም የሰማነውም ያየነውም ነገር ነው። ምክንያቱም አንድም እናት ናቸው፣ ያሳደጉት ልጃቸው ድንገት እንደዚህ መጥፋቱ
መጥፋት ብቻ አይደለም ጠፍቶም እንግዲህ ስለሱ ደብዛ ምንም አይነት ፍንጫ ለመታወቁ በጣም የሚያሳስብ ነገርም ስለሆነም ጭምር ነው እሳቸውም እንደዚህ ሆኑት። ማንኛችንም ብንሆን ሰዎች ላይ መጥፎ ነገር እንዲደርስ አንፈልግም። እሱንም እንግዲህ ውድ ቤተሰቦች በጥሩ ሁኔታ እናገኘዋለን ብለን ተስፋ እናደርጋለን። ያሉትን ነገሮች እንግዲህ ውድ ቤተሰቦች ተከታትዬ ማሳወቃቸውናል። አሁንም ቢሆን ፍለጋችንን አላቆምንም። የደረስንባቸውን ነገሮች የምንደርስባቸውን ነገሮች እንግዲህ እያንዳንዱን ነገር እንግዲህ ለእናንተ እየተከታተልን እየቀረጽን የምናሳያችሁ ይሆናል። እንግዲህ ውድ ቤተሰቦች ያው ቸር እንዲያጋጥመን እንግዲህ እናንተም በየእምነታችሁ እንግዲህ እንድትጸልዩልን ዋናው ጥያቄያችን ነው። ውድ ቤተሰቦች እያንዳንዱን ነገር እንግዲህ ተከታትዬ አሳውቃችኋለሁ። በሌላ ቪዲዮ እስከምንገናኝ ውድ ቤተሰቦች ቸር ቆዩን።